በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ ወልድ በመንፈስ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ንጹሕ ልዩ ክቡር ጽሉይ ሆኖ በሦስትነት ወይ በሥላሴ እያመንኩ ጠላቴ ሰይጣንን እክድሃለሁ። በዚህች እናቴ በምትሆን በቅድስት ቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛል። የአምላኮች አምላክ ነህ፣ የጌቶችም ጌታ ነህ፣ የንጉሶችም ንጉሥ። እናንተም በምትጸልዩበት ጊዜ እንዲህ ብለው ጸልዩ ብሎ ቅዱስ ልጅ እንዳስተማርን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽነን ለዘላለሙ አሜን 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 አሜን። ድርሳነ መድኃኔ ዓለም ዘቀዳሚት ምዕራፍ 10 አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም አምነን በዕለተ ቀዳሚት የሚነበብ የመድኃኒታችን ክርስቶስ ዜናውን እንናገር ነው። የመድኃኔ ዓለም ትምህርተ መስቀሉ የእግዚአብሔር ምሳሌው ዓለም ከመፈጠሩ አስቀድሞ እግዚአብሔር ጋር ያለ ትምህርተ መስቀል እየከበረ ነው። እግዚአብሔር ምሳሌው የሆነ ትምህርተ መስቀል ከሁሉ አስቀድሞ ተፈጠረ። በእሱ አምሳል አዳምን ፈጠረው። ለመላእክትም የመስቀል ምልክት አክሊል አላቸው፣ እንደ መብረቅ ያለ ዘውድም አላቸው። የመስቀል አምሳል በትርም አላቸው።
ፊታቸውን በመስቀል ምልክት ይሸፍናሉ። የመስቀል ማዕዘኑ 4 እንደሆነ የመንበሩም ጎኖቹ 4 ናቸው። ይህ መስቀል ኤኖስ የሽቱ እንጨቱ ነው። የአብርሃም የወይራ እንጨቱ፣ የይስሐቅ የነጭ አረጉ፣ የያዕቆብ የዕጣኑ እንጨት ነው። ይህ መስቀል የሙሴ የሃይማኖት በትሩ ነው። ይህ መስቀል ክንድን በኤፍሬምና በምናሴ ራስ ላይ በማስተላለፍ የጥላ ምልክት ነው። ይህ መስቀል የኤርምያስ የሎሚ በትሩ ነው። የኢሳያስ የስሙ መታሰቢያ ነው። ይህ መስቀል በሰለሞን ያለ የእንኮይ እንጨት ነው። ከእንኮይ አነሳሁ። በዚያም የወለደች እናት አመመች ብላ ይቺ ሙሽራ ለሙሽራዋ ብዙ ትናግራለችና፣ ስለ መስቀሉም ከጥላው በታች መቀመጥን ወደድኩ አለች። ስለ ሥጋውም ፍሬው ለጉሮሬ ጣፋጭ ነው። ስለ ጎኑ ውሃም ወዳጄ ለእኔ እንደተቋጠረ ከርቤ ነው አለች። ስለ መስቀሉም በሱ ሰላምን አገኛለሁና አለች። ቤተ ክርስቲያን ሙሽራዋ መድኃኔዓለም እንዲሁ ትለዋለች። ያዕቆብ ዮሴፍን አሕዛብን የሚወጋቸው የላም ቀንድ ነው፣ የላም ጥጃ ነው ብሎ በባረከው ጊዜ ሙሴ የተናገረው ትንቢት ምንድን ነው? ላሚቱ በችግራችን ጊዜ የምታድነን እመቤታችን መድኃኒታችን ድንግል ማርያም ናት። እጃዋም በድንግልና ከሷ የተወለደ ይህ መድኃኒታችን ነው። የቀንዱም ትርጓሜ መስቀሉ ነው። 2 ቀንዶችም የመስቀሉ ግንዶች ናቸው። የናዝሬቱ ኢየሱስ የተሸከመውና የቀራንዮ ስምዖን የተሸከመው አንዱ ወደ ላይ የቆመው አንዱ የተጋደመው መስቀል ግንድ ነው። ነጭ በግ በነጭ ሐረግ ተይዞ ከሰማይ እንደወረደ ነው። የሚያስደነግጥ የላም ጥጃ መድኃኒታችን ነው። እንደዚሁም ሁሉ ክርስቶስ መስቀሉን ተሸክሞ ሄደ። ይህ መስቀል ከቅዱሳን መንገድ የተተወ የመድኃኒታችን ፍለጋው ነው። መንገድም ማለት ቅዱስ ወንጌል ነው። ይህ መስቀል አጋንንትን የሚያሳድዳቸው ሰይጣናትን የሚበትናቸው ነው። ኦሪት 1000ውን ትውልድ ያሸንፋል፣ 2 እልፉን ያሳድዳቸዋል እንዳለች አንዱ ማለት ይህ መስቀል ነው። 2ቱም የመድኃኒታችን ሥጋውና ደሙ ናቸው። ይህ መስቀል የባህር ጸጥታው የመርከቦች ወደብ ነው። ይህ የቀራንዮ መስቀል የቁርባን ህብስት ያፈራው ነው። ይህ መስቀል የጎኑ ውሃ ያጠጣው የጎኑ ደምም ያረካው ነው። ይህ መስቀል መጠጊያችን፣ ኃይላችን፣ የድኅነታችን ምልክት፣ የነጻነታችን ምስክር ነው። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሦስትነታቸው ትክክል የሚሆን እንደ አብ፣ እንደ ወልድ፣ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። እንደዚሁም እመቤታችን ከእናቱና ከመስቀሉ ጋር ሦስትነታቸው ትክክል ነው። መድኃኒታችን ከእናቱና ከመስቀሉ ጋር ሦስትነታቸው ትክክል ነው። እንዲህ እናምናለን እናመልካለንም፣ እንዲህ እንናገራለን እናመሰግናለንም። እንዲህ የሚያምን ይድናል፣ እንዲህም የማያምን ይድኸያል። የመባዓ ጽዮን ጸሎቱ የመድኃኔዓለም ይቅርታውና ቸርነቱ ከሁላችን ጋር ይሁን። አሚን አሚን
አሜን ይሁንልን ይደረግልን። አሜን ይሁንልን ይደረግልን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ሰላምታ ላንቺ ይገባሻልና፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ልጅ ነሽ። ማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽነናልና ለዘላለሙ አሜን። ገድለ መባዓ ጽዮን ዘቀዳሚት ምዕራፍ 17 አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም መጋቢት 27 ቀን ጌታዬ ኢየሱስ ክርስቶስ መድኃኔ ዓለም ከእናቱ ድንግል ማርያም ጋር ከቅዱሳን መላእክት ጋር ክብርት በምትሆን በሆሳዕና ዕለት በሌሊተ እሑድ መጣ። ስለ ሞቱ ገናንነት ካህናትን ሰበሰበ። በምድር ያለው አርአያው ተለወጠ፣ በሰማያት እንዳለ ሆነ። ጌታችንም ብፁዕ መባዓ ጽዮንን የሞቱን መታሰቢያ ስለ ሰጠ ወደደው፣ እሱም አገለገለ። ብፁዕ አባታችን መባዓ ጽዮንንም እንደ ዲያቆናት አለቃ እንደ እስጢፋኖስ ሾመው። የመላእክት አለቃ ቅዱስ ሚካኤልም ቅዱስ ዮሐንስንም በየወገናቸው አቆማቸው። በሦስቱ መንበርም በሦስቱ ወገን ሆነው የሚላላኩት ዲያቆናትም የዛን ጊዜ አውቋቸው አለ። ቁርባንንም ከፈጸመ በኋላ ጠርቶ በፊቱ አቆመኝ። በፊትም በየወሩ መታሰቢያን ስለምታደርግ አስራትና ቃል ኪዳን ሰጥቻለሁ። 5,000 ነፍሳትን እምርልሃለሁ አለኝ። መታሰቢያህንም እንደ አንተ የሚያደርግ ሁሉ በየወሩ 5,000 ነፍሳት በአንድ ቀንም 340 ነፍሳትን አወጣለታለሁ አለኝ። ግን ስለ ስቅለቴ ያጣንን አኩሌታ ሰጠው። አንተንም በወርቅና በዕንቁ ልብስ ከፀሐይ ይልቅ የሚያበራ በንጹሕ አክሊልም እሸልምሃለሁ አለኝ። ይህንንም ብሎ ክብርና ባለሟልነትን ሰጠው። እሱም ሰገደለት። ጌታዬ መድኃኔ ዓለም ሆይ በጎ ስራህን ጨርስልኝ። በእኔ የተማጸነውንና የኔን የበደለኛውን የባሪያህን ስለ ስሜን የጠራውን ማርልኝ አለው። ልመናህን እፈጽምልሃለሁ። ስምንም የጠራና በአንተ የተማጸነውን ከሞትክም በኋላ መታሰቢያን ያደረገውን አንተንም ከምታደርገው እናቴ መታሰቢያም ቁራሽ የበላውንም ሩቅም ሆኖ ወሬን ሰጥቶ በልቡ ደስ ያለውና የወደደውን በሞቴ መታሰቢያ መድረስ ባይቻለው እምረዋለሁ አለው። መድኃኔ ዓለምም ይህንን ብሎ በቅዱስ ሥጋና በክቡር ደሙ ማለለት። እናቱ ማርያምም ስለ እኔ ምን ትሰጠዋለህ አለችው። እናቴ ሆይ በበዓልሽ ቀን 5,000
ነፍሳትን ምርለታለሁ አላት። የዚያን ጊዜ ተነስታ እግሩን ሳመችው፣ አመሰገነችውም። እኛም ይህ ጸጋ ከእግዚአብሔር በምን ተሰጠ? ስለ ድካም ነውን ወይስ ስለ ጸሎት ነው ብለን ጠየቅነው። እሱም ስለ ተጋድሎዬ አይደለም፣ የመድኃኔዓለም የሞቱን መታሰቢያ ስለማደርግ እንደ ቸርነቱ ገናናነት በየቀኑ 600 አስራትን ሰጠኝ እንጂ አለኝ። ዳግመኛም ከጸሎት ሁሉ ተለይቶ የምወደው ትንሽ ጸሎት አለኝ። ስለዚህም ነፍሳትን በየቀኑ ከሲኦል ይወጡልኛል አለን። የመድኃኔዓለም መንግስቱ እስከ ዘላለም የማያልፍ ሹመቱ ይባረክ። ይህንንም ነገር ይህንን መጽሐፍ ለጻፈ የብቻው የነገረው አይደለም፣ በአንድ ሆነው ለለመኑትም ለሶስቱ ሰዎች ነገረ እንጂ። ከነሱ አንዱ ቄስ ነው፣ ሁለቱ ዲያቆናት ናቸው። ከጥንትም መድኃኔዓለም ዘውትር እንደሚጎበኘው ለምዕመናኑ ይነግራቸዋል። ወንጌል በሁለትና በሶስት ምስክር ነገር ሁሉ ይጸናል እንዳለ እነሆ ብዙ ቅዱሳን መንፈስ ቅዱስ እንዳሳያቸው ምስክሮች ሆኑት። መድኃኔዓለም ወደ እሱ የወስደው ዘንድና ከዚህ ዓለም ድካም ያሳርፈው ዘንድ በወደደ ጊዜ አንድ መነኩሴ ወደ እሱ መጣ። በሰማይም 3 ጨረቃዎችን አየው። ወደ እኔም ቀርበው የቅዱሳንን ሆኑ። ተክለ ማርያምንም ተዘጋጅ፣ ከዚህ ከኃላፊ ዓለም የምትሞትበት ቀን ደርሷልና ብለው አሉኝ አለው። ሰምቶም አምላኬ ፍቃድ ይሁን፣ በምድር ያለ መድኃኔዓለም ያለሞቱ መታሰቢያ በቀር ምን ተስፋ አለኝ? እኔም ወደዚያ ወደ ብርሃን ሀገር መሄድ እወዳለሁ አለ። ከዚያም ተነስቶ ወደ ማርያም ደብር ሄደ። ቅዱሳንንም ሁሉ እጅ ነሳቸው፣ የሆነውንም ሁሉ ነገራቸው። እነርሱም ተጽናንቶ በሰላም ተሸኘ። ይህንን ነገር ከሆነ ጊዜ ጀምሮ በቅዱሳን የተመሰለ ጨረቃ በአንደኛ ወር 22 ቀን ታመመ። ከታመመም በኋላ በ3ኛው ቀን ቅዱሳን የሆኑ እጆቹን ሁሉ ሰበሰባቸው። በመፈቃቀር ኑሩ፣ መድኃኔዓለም ትእዛዝ ሂዱ፣ የሞቱንም መታሰቢያ አድርጉ አላቸው። ብዙ የጽድቅ ነገሮችንም ከመከራቸው በኋላ ወደ ሰማይ አንጋጠጠ። መምታ ያለ አሉት። ፍጹም ድንቅ ነገርን አየሁ አላቸው። ቅዱሳን በዚህ ይጨናነቃሉ። እንዲህም ባላቸው ጊዜ በነፍሱ ደስ ተሰኙ፣ በስጋው አለቀሱ። እነሱም ለመቀበል እንደወረደ አወቁ። ሁለተኛውም በድባቡ ውስጥ ያለው ከፀሐይ ይልቅ ይበራል አለ። ይህንንም ሲናገር ፊቱ ለመናውም በራ። ነፍሱንም ለጌታችን ለኢየሱስ ክርስቶስ ለመድኃኔዓለም ጥቅምት 27 ቀን ሰጠ። ዕድሜውም 74 ዓመት ነው። በ47 ዓመቱ ዲያቆን ሆነ። በ9 ዓመቱም ምንኩስናን ተቀበለ። በ9ኛ ዓመቱ ምንኩስናን ተቀበለ። ዳግመኛም በ9 ዓመቱ ቄስ ሆነ። በ9 ዓመቱም በሰላም አረፈ። መድኃኔዓለም ይቅርታውና ቸርነቱ እኛን ለሁላችን ሕዝበ ክርስቲያን ይጠብቀን። አሜን አሜን አሜን። ምዕራፍ 18 ወንድሞቼ ሆይ የዚህ ጻድቅ አባታችን ተክለ ማርያም ገድል ቀላል አይምሰላችሁ። እንዳይሰለች የሰማነውና ያየነውን ሁሉ አልጻፍንም። የታወቁትን ነገሮች ግን አልተውንም። እሱ
ጌታችን መድኃኔዓለም ያውቃል እግዚአብሔር መስጠት ምን ይጎድለዋል። መድኃኔዓለም የወደደው ሰው ንዑድ ክብር ነው። በልቡ ሐሳብ የመከራው ከመባ ጽዮን የገለጸለት የመድኃኔዓለም በዓል ያከበረው በጸለየ ጊዜ የስቅለቱን የሞቱን መታሰቢያ ያደርግ ዘንድ በግልጽ ተናገረው። መታሰቢያውንም ከፍ ከፍ አደረገ። መድኃኔዓለም ክርስቶስ ተክለ ማርያም ለገለጸው ራእይ ነገር ለቅዱሳን ሁሉ እርስ በርሳቸው ክብርን እንዳደላቸው መጠን መዓዛቸው የራሳቸው ነው። ለቅዱሳን ሁሉ ረዳታቸው እሱ ነው። የክብር ባለቤት የሆነ መንፈስ ቅዱስን መጽናኛቸው ነው። መድኃኔዓለም ይቅርታውና ቸርነቱ የመባዓ ጽዮን ልመናውና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን። በሰማያትም ላይ በወርቅና በዕንቁ የተሰሩ 10 ቤቶችን አየ። የሽልማታቸውም ሁኔታ እጅግ ያንጸባርቃል። በላይዋ ድባብ አለባት። በዚያ ድባብ ራስን እንደ ፀሐይ የሚያበራ ትልቅ ትምህርተ መስቀል አለው። በዚያ ድባብ ዙሪያም የወርቅ መርገፍ አንድ እየሆነና እየተለያየ ይወርድ ነበር። በዚያ ቤትም በሁለመናው ላይ ዕንቁዎች ተደርድረውበታል። ዳግመኛም የዛች ቤት የ3 ደጃፎቿ መሸከሚያ 3 የወርቅ ገመዶች ከሰማይ ወረዱ። በድባቡ ላይ ያለውም የመስቀሉን ግንድ ሳቡ። ቅዱስ ሚካኤልም ደጃፎችን ከፈተ። በውስጧም ስራው የማይታወቅ መንበር ነበረ። ብሩህ ደመናም ሸፍኖት ነበር። በላዩም ትንሽ ዕጣን ተቀምጦባታል። መባዓ ጽዮንም መልአኩን እዚያ የሚቀመጠው መነኩሴ ማን ነው አለው። መልአኩም መድኃኔዓለም መባዓ ጽዮንን ነፍስ ማደሪያዋን ከዚህ አደረገ። በወደዳትም ቀን ይጠራታል፣ ይነጋገራታልም አለው። አባታችን ይህንን ሰምቶ የአምላክን ጥበብ አደነቀ። ዳግመኛም በዚያ ቤት ውስጥ አኗኗራቸው አንድ የሆነ 3 ነጫጭ በሬዎች ቆመው ነበር። እነሱን ግን መልአኩ አልተረጎሙለትም። ጥበበኞች ቅዱሳን ግን በአካል 3 የሆኑ ሥላሴ ናቸው ብለው ተረጎሙ። ዳግመኛም ጳጉሜን 1 ቀን መንፈስ ቅዱስ ይዞ ወደ ሰማይ አሳረገኝ። በዚያም እንደ ደመና የተዘረጋ እንደ በረዶ የነጻ አየሁ። በዚያም ላይ ብዙ ቅዱሳን በፈረስ ተቀምጠው እርስ በርሳቸው ይጫወታሉ። ዳግመኛም ከእነሱ በላይ አወጣኝ። በዚያም እንደነሱ ፈረሶቻቸው ነጫጮችና ዥንጉርጉር የሆኑ ብዙ ቅዱሳን ሲጫወቱ አየሁ። ከቀደሙትም ይልቅ እነዚህ ፈጽመው ያምራሉ። እዚያም አባቴን አየሁት። ያየሁትም ሁሉ ስለ መድኃኔዓለም መታሰቢያ እንደሆነ አወቅሁ። በዚያም ጊዜ ከእሱ ጋር ተኛው። እሱ ጌታም የብርሃን ልብስን ሰጠኝ። ከዚያም አንስቶ ከቀደሙት ይልቅ የረዘመ የተዘረጋ ደመና ያለው ወደ 3ኛ ሰማይ አወጣኝ። በላዩም መድኃኔዓለም ከእናቱ ከድንግል ማርያም ጋር አየሁት። የመላእክትና የሰው ከተማዎች ሞልተዋል። ዳግመኛም የፀሐይ የሚያበራ ደስ የተሰኘ ሰውን አየሁ። ጌታችንም ክብርና ልዕልናን የክብር ልብሶችን ብዙ ፈረሶችን ከእነዚህ ቅዱሳን ሰጣቸው ብሎ ሰጠው። በዚያን ሰዓት ያ ሰው መድኃኔዓለም ፈረሶች ሳበ፣ ለሕፃኑም ሰጠው። እሱም አስቀድሞ ከጌታችን ፈረሶችና የክብር ልብሶችን ስለወሰደ ፈርቶ ከሱ አልወሰደም። ጌታችንም ተመልሶ የብርሃን መስቀልን ተቀበል አለው። የዚያን ሰዓት የብርሃን መስቀልን ከጌታችን ተቀበለ።
ጌታችንም ይሄ የሚቀበለው ወዳጄ መምህር ዮሐንስ ነው አለኝ። ከዚህም በኋላ ጥቋቁሮች የሚስቡት ጥቁር አውሬን አየው። ከኋላም አይነቱ ጥቁር የሆነ ሽታው የከረፋ ትልቅ በሬ ይከተለዋል። ከዚያም በሬ በኋላ ጥቋቁር ሰራዊቶች ቀስትና ጦሮችን ይዘው ይከተላሉ። መድኃኔዓለም የመላእክት አለቃ ሚካኤል ተነስና በዓለሙ ውስጥ ወዳሉት ይወርድ ዘንድ በግን እሰስ አለው። መታሰቢያዬን የሚያደርጉትን አገር ሰዎች ግን እነሱንና ልጆቻቸውን አትንካ፣ ከሀገራቸውም አትድረስ አለው። ነገር ግን አውሬው ወደሚሄደው ይሄ አውሬና ጥቋቁሮች ሰራዊቶች ይከተሉታል። ከዚያም ተነስቶ አባታችን መባጭ የሆነ ወደ መድኃኔዓለም ደረሰ። አውሬው ከጥቋቁሮቹ ጋር ወደ እገሌ አገር ላክ አለው። መድኃኔዓለምም አውሬውን ያለ 6 ደብር በቀር ወደ እገሌ አገር ይሄድ አለው። ያ ቀናተኛ ግን መባሃጽ የሆነ አገር ደብር ሄደ። መድኃኔዓለም በሱ ላይ ተቆጣ። ያን ቀናተኛም ወደ እሱ አመጣው። ሳታውቅና ስትረዳ ሳለ የሞቴን መታሰቢያ ወደሚደረግበት ለምን ገባ አለው። ጌታችን መድኃኔዓለምም ጋኔል የተባለውን አውሬ ከዚያ ሀገር አስወገደው። የዚያን ጊዜ ሽልማቶቹን ሊገርፉት ዘንድና ሁለመናው እስከሚቀልጥ ድረስ በጅራፍ ይገርፉት ዘንድ አዘዘ። በሰንበትም የኋሊት አሰሩት። አስረውም እየጎተቱ ወሰዱት። እሱንም አይተው ጓደኞቹ አለቀሱ። የሚሆነው መስከረም 1 ቀን ነው። ከዚህም በኋላ አባታችን ከጌታችን ከመድኃኔዓለም ከመንበሩ ፊት ወደቀ። አውሬውና ጥቋቁሮቹ የበሬውም ያስወግድለት ዘንድ ለመነው። ጌታዬ መድኃኔዓለም ሆይ የጠፋውንም ሁሉ ማርልኝ ሲል ጸለየ። አንተ ስላደረግከው የሞቴን መታሰቢያ ምሬልሃለሁ አለው። መድኃኔዓለምም የወጡ ዘንድ አዘዘ። የዛን ጊዜ ጥቋቁሮች ሰራዊቶች ከአውሬውና ከበሬው ጋር ወጡ እያቻኮሉ ወሰዷቸውም፣ አላወቀም። ከዚህም በኋላ አባታችን እንደ ልማዱ በዕለተ ዓርብ የመድኃኔዓለም መታሰቢያ ያደርግ ዘንድ አሰበ። ጌታችንም በሕፃን አምሳል መጣ። አንገቱንም አቀፈው፣ ሁለመናውንም በብርሃን ሸለመው። ራሱንም ይዞ ፊቱንና ጉንጮቹን ዳሰሰው። ከእሱ ጋራም ተጫወቱ። እናቱም የልጇን የመድኃኔዓለም ርኅራኄውን ባየች ጊዜ ያልሰጠኸው ቃል ኪዳን ቀርቶሃል አለችው። አዎ ቀርታኛለች፣ አሁን እፈጽማታለሁ። እናቴ ሆይ ስለ አንቺና ስለ ሞቴ ሕማም ስለ ደሜም መፍሰስ በፊትሽ እምልልታለሁ አላት። ብዙ መሐላም ማለ። የዚያን ጊዜ እንግዲህ በኋላ ለመታሰቢያዬ ኅብስትና ጽዋን ያዘጋጅ ያሳምር ዘንድ የሚያስብ ሰው እስከ መጨረሻው ድረስ ከእርሱ አልለይም፣ ዘወትርም አልተወውም አለ። ብዙ ኃጢአት ቢኖርበትም ይተውለታል። በቁርጥ ልቦና በጽኑ ሐሳብ ሥጋዬና ደሜን ለመቀበል ወደ ቤተ ክርስቲያን ቢገባ 3,000 ነፍሳትን ከእሳት ባህርና ከሲኦል ያወጣ ዘንድ ስለ ሕመሜና ስለ ሞቴ መታሰቢያ ማርሁልሽ። እናቴ ሆይ ስለ አንቺ ይህንን አስራት የሰጠሁትን መታሰቢያን የሚያደርገውን ወደ እኔ አመጣዋለሁ አላት። እናቱም ተነስታ ጉልበቱን ሳመች፣ አመሰገነችው። መድኃኔዓለም ቸርነቱ የድንግል ማርያም ረድኤቷ ከሁላችን ጋር ይኑር፣ አሚን አሚን። በረከታቸው ቃል ኪዳናቸው ይዋልብን ለልብን። መድኃኒያ ማን የኔ መድኃኔዓለም አማኑኤል የኔ ጌታ በምሕረት በቸርነት አስበኝ፣ በምሕረት በቸርነት ኃጢአት ደምስስልኝ።
በምሕረት በቸርነት አስበኝ፣ በበረከት አኑረኝ። 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 አሜን 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 አሜን። አባታችን ሆይ በሰማያት የምትኖር ስምህ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን። መንግሥት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክ ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽናልና ለዘላለሙ አሜን አሜን አሜን። ተአምረ ኢየሱስ ይቅርታውና ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምርም ይህ ነው። ጌታ ኢየሱስ የ7 ዓመት ልጅ በነበረበት ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ውሃ ይቀዳ ዘንድ ላከችውና በጎዳና ሲጋፋ የውሃው ገንቦ ተሰበረ። ጌታ ኢየሱስም በለበሰው ልብስ ውሃውን ይዞ ወደ እናቱ ወሰደ። በዚህም ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ፈጽማ አደነቀች። እሷም በየጊዜው የሚያደርገውን ተአምራት እየተመለከተች በልቧ ውስጥ ተጠብቀው ነበር። ከዚያም ጌታ ኢየሱስ የ8 ዓመት ልጅ ሆነ። ዮሴፍ አናጺ ወይም ጠራቢ ቢሆንም ቀንበርና እልፍ ድግርም ከመጥረብ በስተቀር ሌላ ስራ አያውቅም ነበረ። አስቀድሞ የሰራለት አንድ ሰው ድግሩ አጥሮበት ይዞ መጣ። ጌታ ኢየሱስም አባቱን አባት ሆይ ያጠረውን አሳየኝ አለውና ጌታ ኢየሱስም የእጥረቱን መጠን ለክቶ ያጠረ ድግር ቁመት ጨምሮ አስተካክሎ ልክ አድርጎ አባቱን በዚህ አይነት እሰራልህ ዘንድ ፈቅዳለህን አለው። ዮሴፍም ይህ ልጅ ብልህና አዋቂ መሆን በተመለከተ ጊዜ በከንቱ መቦዘን የለበትም በማለት ይማር ዘንድ ጌታ ኢየሱስን ከመምህር ዘንድ ወሰደውና መምህሩም አሌፍ ዳግመኛም ቤጣ በል አለው። ጌታ ኢየሱስም አልፋና ቤጣ ማለት ምን ማለት እንደሆነ ትርጉሙን ንገረኝ ብሎ መምህሩን ጠየቀው። መምህሩም ተቆጥቶ መታው። በዚያኑ ጊዜ መምህሩ ወደቀና ሞተ። ጌታ ኢየሱስም ወደ ዘመዶቹ ሄደ። ከዚያም ከዘመዶቹ ተለይቶ እንዳይወጣና ሰው እንዳይረግመውና እንዳይሞት በመፍራት ቤተሰቦቹን አስጠነቀቋቸው። ዳግመኛም ሌላ መምህር ነበርና ዮሴፍን ይህንን ልጅ በሕቡ ላስተምር ሳኒቆ ሺቃኒ ባሎ ቃኒቆ አቲቃላሎ ቃኒቆ ሳዲቃላሎ ቃኒቆ ሲኒቃላሎ ቃኒቆ ፉልጉላላ ቃኒቆ አሱጉላላ ቃኒቆ አንጊቀላላ
Kaniko, Sitali Wade, Kaniko, Ali Bilo, Ali Bilala, Ali Bilo, Yus Bilala, Ali Bilo, Yus Bilala, Ali Bilo, As Bilala, Inutu Bilala. Oh, Kabe place of some. Yabatan Kutan Sabasam, so Balia Toba, Sarawit Sabasam, Salud to Bagat to Kafat was Sapi. Mikael Gabriel, Matu Baker Nazaravita Joe, out of way Sabasapin Yakaro, we would have loved in ya. Hello, hello, hello. Amali no la biba, forgive peace. Sinkat and Tagabas Ketan, Sinkat over the Skita on top of the Kate or a big Irish Alamish over Soba, but up, Halbatal, Asrasum so comes the Jarba, Yenny Esrin your child, there is no carbon. Yenny Ogano, Jenny the Cata, just Russell and so much for our the Dusto just Rowland said, Jenny the Cata, Squala of war, would I chip for now, please all come on the other jobs. So low Solari can be money met off as regular battle. And this is all the time. Listen, another girl. Would fall up and would fall open. Ayo haya kibol. Ayo haya dida. Ayo haya dida. Yalla peace, yalla peace, yalla peace, yalla peace, yalla peace, yalla peace. Yalla peace, yalla peace, yalla peace, yalla peace, yalla peace, yalla peace. Yalla peace, yalla peace, yalla peace, yalla peace, yalla peace, yalla peace, yalla peace. በመድኃኒዓለም ክርስቶስ በመስቀሉ ጌታ በቀራንዮ በኢየሱስ ክርስቶስ በእግዝእትነ ለማርያም ዘመሪ ቆመላ ቅዱስ ሚካኤል ቆመላ ቅዱስ ገብርኤል አብ ወልድ መንፈስ ቅዱስ አነሳው ፈታው 18ታቸውን ልጆች ጨምሮ እስከነ ድራር በሙሉ 18 ሰው ፈታው ሳሎን በደለቀው መድኃኒዓለም ክብሩ ይስፋ። ለዚህ እንደዚህ ያበቃን ሰራዊት ውልቅ ሊሆን ይችላል። ሁላቸውም 14 ሻማና 1 ኪሎ ተኩል ዕጣን ታዘሃል ይላል። እርሻለሁ ይስመርልኝ መድኃኒዓለምን በለተቀነው አምስት በስምህ ይስመርልኝ፣ በስምህ ይሁንልኝ፣ በስምህ ይሁንልኝ እያልክ አድርገህ ጨርሻለሁ። ላለ አዲቀንቦ በነስቲን ቀንበል ያለስዩሎ ሽማ አይቦላለሁ ለቆስሽ መለከተው ታስሚልከተው ሹባ አለተ ማርያም ሁሉለ ፊስት ቀሉና ሁሉላ ፊስት ሁሉቃ ሁልማርዲስ ሁሉቃ ሻላቢላ ሰለቢ ሀንቃለላ ሀንቃሉለ ሰቢል
እሰቤል 31 ሰው ከበስተጀርባ ቶባስ ሊቃምባላ የቅርብም የሩቅም የእናት የአባት ቤተሰብ የባለቤትሽ የእናት የአባት ቤተሰብ አካቶ 31 ሰው ቀርበዋል። የራሴ ጉድ ያለብኝ የምለቅ የምፈታው ጉድ ያለብኝ ስራዬ የበዛ አልባሌወላሳ ሺቀልጣ ወለበዋ ቦላ ውስጥ አፎልማሌወላ ሺባ ባባሌወለሆነ ቢጣል ቀላይ ቆለያ ሲሰስኒ ቢላ ሎፋ ሲለቀቢላ ባባያ ፈረሰኛው ጊዮርጊስ ቀጠቀጠኝ በጦሩ ወጋጋኝ ቆራረጠኝ አላለቢስ ፋላቢስ ገብርኤል ሴፉን ቆራርሳብኝ ስላደፈኝ ሰያየፈኝ የሚፈሰሰ ስጋዬ ተቆራረጠ ደሜ ያለቀ ጉዴ ፈላ ተከታዮቼ ጉዳችሁ ፈላ አለቀልኝ እስረኛውኝ ቀረውኝ ጉዴ ፈላ ቅዱስ ጊዮርጊስ ወላዲተ አምላክ ስማቸው የተመሰገነ ይሁን። ስሙን ቁጥሩን የማናውቀው የምናውቀው 9,500,000 ሰራዊቱን እናውቃለን የተማረኩበትን። ከዛ በላይ ያለው ሰዓቱን የማናውቀው በኋላ ከቀኑ 6 ሰዓት ነው በሙሉ ሰብስበን የተማረከውን የምናውቀው። እነሱ ተጠረጉ። እስከ 6 ሰዓት ሰራዊቶች አሉ፣ የሌላውም አሉ። የምጣድ የማነሳ እስከ 6 ሰዓት ተፈቅዶልኛል። ከ6 ሰዓት በኋላ ወደ ሲኦል ሰራዊቶች ይወድቃሉ። እኔም እዚሁ ታስሬ እቀራለሁ። ገና ብዙ ጉድ አለኝ የማወጣው የምዘረግፈው ገና ብዙ አለ። እስረኛ ነኝ። ቀን ገደብ እንኳን አልተቆረጠልኝ። ወይ ኪዳነ ምሕረት ሰዓት በላኝ። የኪዳነ ምሕረት ወይኔ ትእዛዟ በላኝ። በስላሴ ስም ውድቅ ፋልሳሻ 14 ሻማ አንቺ 1 ኪሎ ዕጣንና 1 ጥላ ለቤተ ክርስቲያን ከባለቤትሽ በኩል አስደረጉ። ከሁለታችሁ ቤተሰብ ስኖት ሰራዊት ገና እስከ 6 ሰዓት ሚሳብ የሚቆጠር ወደ ሲኦል የሚሰበሰብ አለ። የመዘገብሽ ያዥና በትክክልም አድርገሽ ላኪ። የኪዳነ ምሕረት ትእዛዝ የስላሴ ስም ወይኔ አላሊ የቆባስ አለባስናች ሲጣል ቢሎ ፖለሚስ ለያሽ የቦባና ፎቶባባ Salato, Fotobaba, Polish, make up, shit, Andoli, Pika, Andolida, Sandolida, Andolida, ጊዮርጊስ ጠበላል እናንተ ጋር 3-7 ተጠመቂ፣ ጸበሉን ጠጪ፣ 3-7 ተጠመቂ። ከዛ ተመልሰሽ ወደዚህ ያለሽ በስመ ጊዮርጊስ ተጠመቂ። በስመ ጊዮርጊስ ተጠመቂ፣ ጸበሉን ጠጪ። 24 ቀን 3 ሱባኤ ሲሞላ
በመንሰች ላይ ሰራዊት ሰብስበው ይጠብቀኛል። ሰባት ሚሊዮን 102,000 ሰራዊት ተማረኩብኝ። አነሳኝ ከአእምሮዬ ላይ የመገረ ፈሳሽ ፈሰሰ። በስውር በአፍንጫው ፈሳሽ ፈሰሰ። አንድ የነበርኩት ፈጣው እና ጣለው በጠምቃት ኮተቴነው ፕሪስ ጠምቀማል። ወደዚህ ቀጣ ጠምቀሽ ቀጣዚ ግርሽን ቆጠው ስሳይ ገና ታስሮ ማለት አላለቀልሽ። ገና ብዙ ኮተት አለብሽ። ገና ተጀመረ እንጂ አላለቀም። ታስሮ ሳያልቅልሽ ወደዛ ወደዛለች። አይ ቆላ የኪዳነ ምሕረት ትእዛዝ ነው። የኔ ሰሽኔ ማለት ጠፊልኝ ድራሽን በአጣፋሽ ደስባይ እናገር ዘንድ ግድ ስለሆነብኝ ነው። ሳቄ ስለጥባት እጄ ስለሆነ ሰዓት እየበላኝ ስለሆነ ሰዓት እየበላኝ ነው። ሰዓት በስላሴ ስም 14 ሻማ አለሽ ነ 1 ኪሎ ታንካ ቻሎን ዛጋ ዳች እያሉ ዶፎ ውስጥ እያላሊ ቃቢላ ቆስጥ እያለ ቀማላይ ቆስጥ እያለ ቤጥሎ ጋጋት አጣጢጣሉስ 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 አንቸግልሽን ዛ አጣጢጣሉስ 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 አይ አወይ ናዚ ወደዛጋ ደንቃራ ነበረ። የግራር ከሰል ተፈጭቶ አመድ ተለውሶ የጅባለ አብሮ ተወቅጦ የአይጥ በተት አብሮ ተፈጭቶ የአይጥ ጭራዋ አብሮ ደርቆ ተፈጭቶ የተበተነ ፌሲሊዋ ተሰርቶ በቤታቸው በር ላይ ተበተነ። አዮሺ ባካ አዮላሺ ባካ አዮላሺ ባካ አዮላሺ ባካ አዮላሺ ባካ አዮላሺ ባካ አዮላሺ ባካ 3,166,000 ሰራዊት አንስተን አንድ ከብሮ ላይ ስታሪዎችና በስላሴ ስም በኪዳነ ምሕረት ስም በሊቁ መልአክ ቅዱስ ሚካኤል ሊቁ መልአክ ቅዱስ ገብርኤል ስም በእሳት ሆነብኝ ተቃጠልኩኝ። እሳት በላኝ ነደደኝ። ሽር ያለው አንስቻለሁ ኪዳነ ምሕረትን ሽር ያለው አንስቻለሁ ኪዳነ ምሕረትን መርዜ እንደሙልት ጠበጠጥ ታስታውቀዋለች።
ዛሬ መርሴ አንተነክስከስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ሚካኤል ኦ ሚካኤል ኦ መተንበድ ካናሪያን ትሰመኝ በሰሱራፌል ዘምሮ ሳሮስ ወዘምሮ ላሆን ጊዜ ሰዋይኩ በቅርበን በምረት ወሰል ኦ ሚካኤል ኦ ሚካኤል ኦ መተንበድ ካናሪያም ትሰመኝ በሰሱራፌል ዘምሮ ሳሮስ ወዘምሮ ላሆን ጊዜ ሰዋይኩ በቅርበን በምረት ወሳኤል ኦ ሚካኤል ኦ ሚካኤል ኦ መተንበድ ካህነ አርያም ትሰመይ በሰሱራፌል ዘምሮ ሳሮስ በዘምሮ ላሉል ጊዜ ሰዋይኩ በቅርበኒ በምረት ወሳኤል ሰላም ለኪ ዘንሰግድም ለኪ ማርያም እምነ ናስተበቅዋቂ እመረዊ ናዊ ተማሰነብኪ ሰላም ለኪ ዘንሰግድም ለኪ ማርያም እምነ ናስተበቅዋቂ እመረዊ ናዊ ተማሰነብኪ በንታና እሚኪ ወያቄ ባቡኪ ማህበርነዮም ድንግል ዋሪኪ ማርያምን ማለች ነፍሴ እግዚአብሔርን ታላቅ ታደርጓለች፣ መንፈሴ በመድኃኒቴ እግዚአብሔር ደስ ይላታል። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል፣ እሱ ብርቱ የሚሆን ታላቅ ስራ ለእኔ ያደርጓልና። ስሙ ቅዱስ ነው፣ ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ፣ በልባቸው ሀሳብ የሚኮሩ ትዕቢተኞችን በታተናቸው፣ ብርቱዎችንም ከዙፋናቸው አዋረዳቸው፣ የተዋረዱትንም ከፍ ከፍ አደረጋቸው፣ የተራቡትንም በቸርነቱ አጠገባቸው፣ ባለጸጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረው እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴ ይመለሳል፣ ስለ ስሙም በጽድቅ መንገድ መራኝ።
በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉውን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። አምላካችን ሆይ ሌቱን ቀድሰ ባርከ በሰላም በጤና ለዚህ ለማለዳ ፀሐይ ያበቃኸን። እኛ ከማናቀው አንተ ከምታውቀው ሰይጣን ከሸምቆ ሴራ ሁሉ በክንፎች ጥላ ጋርደህን በሰላም ለዚች ለማለዳ ፀሐይ ያበቃኸን። ክብር ምስጋና ለዘላለሙ ላንተ ይሁን። ይህችንም ቀን እንዲሁ የተቀደሰች የተባረከች ቀን አድርገህ በሰላም አውለን የሰላም ቀን አድርገልን። ይህንንም የጸሎት ሰዓታችንን ባርክልን፣ ማህበራችንን አስፋልን። ድህነትን የምናገኝበት ጸሎት ሰዓት ትሆንልን ዘንድ አንተ ባርክ። የጽድቅንና የበረከትንም ፍሬ የምናፈራባት የጸሎት ሰዓት ትሆንልን ዘንድ አምላካችንን ፍቃድ ይሆንልን። ኃይልን ሚካኤልንም ከድካሙ ብርታትን አብዛለት። ዘመኑን ባርክለት፣ ክፉዎቹን ሁሉ አርቅለት፣ ጠላቶቹን ከእግሮቹ በታች ጣልለት። የክርስቶስ ጸጋና ሰላምም ይብዛለት። ያንተ ጥበቃና ረድኤት አይለየው። የአገልግሎት ዘመኑን ይባርክለት። ቤተሰቡን ባርክ፣ ዘመኑን ባርክ። በደጅ ጸንቶ ይቆይ ዘንድ አምላክ ሆይ ሃይማኖቱን አስፋለት። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን በደላችንን ይቅር በለን እኛም በደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ሆይ ሰላምታ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንንም ታስተሰርይልን ዘንድ ባንቺ ተማጽናለን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን አሜን። ሥላሴ ሥላሴ በሉ መስክሩ ፍጥረታት ሁሉ በሰማይ በምድርም ያለው እግዚአብሔር አንድም ሦስትም ነው። ሥላሴ ሥላሴ በሉ መስክሩ ፍጥረታት ሁሉ በሰማይ በምድርም ያለው እግዚአብሔር አንድም ሦስትም ነው። በመለኮት በሥልጣን በአገዛዛቸው በባሕሪ ሥላሴ አንድ ናቸው። በስም በአካል በግብ ሦስትነት ይኖራሉ ዘላለም ጸንተው በእውነት ይኖራሉ ዘላለም ጸንተው በእውነት። ሥላሴ ሥላሴ በሉ መስክሩ ፍጥረታት ሁሉ በሰማይ በምድርም ያለው እግዚአብሔር አንድም ሦስትም ነው። የላከ አብ አባት ነው በሕላዌው የተላከ ወልድ አምላክ አቻ ነው። ማሕየዊ መንፈስ ቅዱስ ሕይወት አጽናኝ እስትንፋስ ነው።
ስላሴ ስላሴ በሉ መስክሩ ፍጥረታት ሁሉ በሰማይ በምድርም ያለው እግዚአብሔር አንድም ሦስትም ነው። እንደ አብርሃም እንደ ይስሐቅ እንደ ያዕቆብ መበላለት በእነሱ አይታሰብ። ይመክራሉ ይፈጽማሉ ቸርነትን ለዓለም ያደርጋሉ። ቸርነትን ለዓለም ያደርጋሉ። ስላሴ ስላሴ በሉ መስክሩ ፍጥረታት ሁሉ በሰማይ በምድርም ያለው እግዚአብሔር አንድም ሦስትም ነው። መጉደልና መከፈል ለሌለበት ለስላሴ ይገባል መገዛት። ባለማወቅ እንዳንናገር ይህን ጥበብ አንችልም ልንመረምር። ይህን ጥበብ አንችልም ልንመረምር። ስላሴ ስላሴ በሉ መስክሩ ፍጥረታት ሁሉ በሰማይ በምድርም ያለው እግዚአብሔር አንድም ሦስትም ነው።